ሰላም ለእናንተ ይሁን። የተወደዳችሁ ወንድሞች እህቶች፣ እንዲሁም ውድ እንግዶች የእግዚአብሔር የአምላካችን ስም የተባረከና የተመሰገነ ይሁን። ዛሬ ደግሞ የእግዚአብሔርን ቃል አብረን እንከፋፈላለን። ከእግዚአብሔር ቃል አብረን የምንማረው የፍጻሜ ዘመን በተለይም ደግሞ ስለ ጌታችን ኢየሱስ ክርስቶስ ምጽአት የሚያሳይ ይሆናል። እሱን በዝርዝር እንመለከታለን። እንጸልይ። ቅዱስና ዘላለማዊ አምላካችን እግዚአብሔር ሆይ እናመሰግንሃለን ስለ ብዙ ምሕረትህ፣ ስለ ቸርነትህ፣ ስለማይነገረው ስጦታ። የዘላለም አምላክ እግዚአብሔር ሆይ እነሆ በቃልህ ማዕድ ዙሪያ ተሰብስበናል። ቃልህን ባርክልን፣ አስተምረን፣ ለሕይወትና የዘላለምን ሕይወት ለመውረስ የሚያበቃን የሚያዘጋጀን ይሆን ዘንድ በኢየሱስ ክርስቶስ ስም እጸልያለሁ። ሁሉ ላንተ ክብር ይሁን፣ በኢየሱስ ክርስቶስ ስም አሜን። የተወደዳችሁ ወንድሞች እህቶች፣ እንዲሁም ውድ እንግዶች የእግዚአብሔር የአምላካችን ስም የተባረከና የተመሰገነ ይሁን። እንግዲህ ስለ ፍጻሜ ዘመን ወይም ደግሞ እስካቶሎጂ እየተባለ ስለሚጠራው ነገር ትንሽ ነገር ከእግዚአብሔር ቃል አብረን እንማራለን። በዚህ ክፍል አጋፔ ወንጌል አገልግሎት በኢትዮጵያ እያዘጋጀ የሚያቀርባቸው መንፈሳዊ ትምህርቶች ወደ እናንተ ይቀርባሉ። የመጨረሻው ዘመን የቅዱሳን መጽሐፍት ቀጥተኛ ትርጓሜ የመጨረሻው ዘመን የእግዚአብሔር ትልቅ ስዕል ሐሳብ ይሰጠናል። ስለዚህም የቤተ ክርስቲያን መነጠቅ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18 ያለውን ሁላችን አውጥተን እናነባለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 የእግዚአብሔር ቃል እንደዚህ ይላል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎቹ ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ ደግሞ ወደ ጌታ እንደምንሄድ የእግዚአብሔር ቃል ይነግረናል። ስለዚህ የተወደዳችሁ ወንድሞች እንዲሁም ውድ እንግዶች አንደኛ የጌታን ስለ እኛ ስለ ቅዱሳን ይመጣል ይላል። ሁለተኛው ሐሳብ ደግሞ ሁሉም አማኞች የከበረውን የክርስቶስን አካል ይለብሳሉ ይላል። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 እስከ 54 ላይ የእግዚአብሔር ቃል ይህንን በግልጽ ይነግረናል። ሦስተኛው ይህ የሚሆነው ከታላቁ መከራ በፊት እንደሆነ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይ ይነግረናል። አራተኛው ሐሳብ ቤተ ክርስቲያን በፍርድ ወንበር ፊት የምትቆምበት መነጠቅ ተከትሎ እንደሚመጣ ያሳየናል። ጌታችን ኢየሱስ ክርስቶስ በመጨረሻም ሙሽራዋን ቤተ ክርስቲያንን አገባ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 እንደዚህ ይላል፣ የበጉ ሰርግ በሰማይ በአክሊል እንንበሸበሻለን ብሎ ይነግረናል። የክርስቶስ ኢየሱስ ውበት አምላክነትና ጌትነት ይገለጣል። በመጨረሻም ሐሰተኛው ነቢይ ተከታዮቹ ወደሚቃጠል እሳት ባህር ይጣላሉ። ራእይ ምዕራፍ 19 ከቁጥር 20 እስከ 21 ይህንን ያሳየናል። ክርስቶስ ኢየሱስ ተመልሶ ምድር ለመቆጣጠር ይመጣል። ሁሉም በትንቢት የተነገረለት ክስተት እንደሆነ እንመለከታለን። አንደኛ ከመምጣቱ ጋር ተያይዞ የአርማጌዶን ጦርነት ይካሄዳል። ራእይ ምዕራፍ 16 ቁጥር 14 እና 16 ይህንን በግልጽ ያስተምረናል። እንዲሁም ደግሞ አይሁድ ወይም የአይሁድ ቅሬታዎች ኢየሱስን ሲያምኑ እንደሚድኑ በዘካርያስ ምዕራፍ 12 ቁጥር 10 ላይ ይነግረናል። የምድር አሕዛብ በክርስቶስ ዳግም ምጽአት በኋላ በመጨረሻ ሰይጣን ሉሲፈር ወደ እሳት ባህር ተጣለ ይላል። በራእይ ምዕራፍ 20 ቁጥር 11 እስከ 15 የዘላለም መንግሥት ሉቃስ ምዕራፍ 1
ከቁጥር 31 እስከ 32 ይህንን ያብራራል። ይህ የሚጀምረው በአዲስ ሰማይ በአዲስ ምድርና በአዲሲቱ ኢየሩሳሌም ነው። ራእይ ምዕራፍ 21 ቁጥር 14 በዚያም ለዘላለም ሐዘን፣ መከራ፣ ጭንቀት፣ ረሃብ በሌለበት እግዚአብሔር ያህዌ የሕያዋ እንደምናገለግለው በደስታም በሐሴትም ከአምላካችን ጋር ለዘላለም እንደምንኖር ይነግረናል። በራእይ ምዕራፍ 22 ቁጥር 3 ላይ ደግሞ እንደዚህ ይላል፣ ኢየሱስ ክርስቶስ ሙሽራው ለቤተ ክርስቲያን ለሙሽሪት ከዚህ ዓለም መከራና ሐዘን ሊወስዳት እየመጣ ነው ይለናል። አንደኛ የመምጣቱ ተስፋ ያነጻናል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 እስከ 3፣ ቲቶ ምዕራፍ 2 ቁጥር 11 እስከ 14። ሁለተኛ የመምጣቱ ተስፋ መጽናናትን ይሰጠናል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 18። ሦስተኛ የመምጣቱ ተስፋ ትምክህትን ይሰጠናል። ፊልጵስዩስ ምዕራፍ 1 ቁጥር 6 እንዲሁም አንደኛ ዮሐንስ ምዕራፍ 2 ቁጥር 28 የመምጣቱ ተስፋ የወንጌል አገልግሎትን ይሰጠናል። ዮሐንስ ወንጌል ምዕራፍ 9 ቁጥር 4 የመምጣቱ ተስፋ በአስቸጋሪ ፈተና ወቅት ተስፋን ይሰጠናል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 5 እስከ 7። እንዲሁም የተወደዳችሁ ወንድሞች እህቶች፣ እንዲሁም ውድ እንግዶች የእግዚአብሔር ቃል በስድስተኛ ደረጃ ላይ የሚነግረን የመምጣቱ ተስፋ የእርሱን መምጣት በጉጉት ወይም በንቃት እንድንጠባበቅ ያደርገናል። ክብር ለእግዚአብሔር ለአምላካችን ይሁን። ያዕቆብ ምዕራፍ 5 ቁጥር 7 እስከ 8 ተዘጋጅተን እንድንጠብቅ ይነግረናል። ማጠቃለያ፣ የመጨረሻው ዘመን ወይም ዘመነ ፍጻሜ እስካቶሎጂ ቅደም ተከተሉ፣ አንደኛ ጌታ በአካል እየታየ በክብር መምጣቱ ነው። የሁለተኛው የክብር መገለጥ እንለዋለን። ሁለተኛው የቤተ ክርስቲያን ንጥቀት በቅጽበት ዓይን መነጠቅ። የመጀመሪያው የሞቱ አስቀድመው ይነሳሉ፣ ይወሰዳሉ። በሕይወት ያለን በቅጽበት ዓይን እንለወጣለን። ከዛም ከጌታ ጋር በደመና እንሆናለን። 5 አይነት አክሊሎች ጌታ በዛ ለእኛ እጅ መንሻ አድርገን የምንሰጠውን ይሰጠናል። ጌታ አክሊልን ሲሰጠን እኛ ደግሞ መልሰን እጅ መንሻ አድርገን በእግሮቹ ስር እናኖራለን። በዚህ ጊዜ እኛ በአየር ላይ ከጌታችን ከኢየሱስ ክርስቶስ ጋር በምንሆንበት በ7 ዓመት ውስጥ በምድር ላይ የ7 ዓመት ጊዜ በምድር ታይቶ የማይታወቅ ታላቅ መከራ ይሆናል። አራተኛው ስቴፕ ወይም ደረጃ ተመልሰን ወደዚህ ምድር መጥተን ለ1000 ዓመት ከጌታ ጋር እንነግሳለን። ጌታ ኢየሱስ ክርስቶስ ንጉሥ ሆኖ በሰላም እንኖራለን። 5ኛው ደረጃ ሰይጣን ይፈታል። ከነገሥታት ንጉሥ ኢየሱስ ጋር ወይም ሉሲፈርና ጭፍሮቹ ጋር ይዋጋሉ። ይህ አርማጌዶን ጦርነት ይካሄዳል። 6ኛው ጌታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በአፉ እስትንፋስ ሰይጣን ወይም ሉሲፈር ዲያብሎስን ያጠፋዋል፣ ወደ እሳት ባህር ይጥለዋል። 7ኛው ሐሳብ ደግሞ የነጩ ዙፋን ፍርድ በሰው ልጆች ሁሉ ላይ በመጨረሻው ጊዜ ይካሄዳል። ከጌታችን ጋር 4ቱ ሽማግሌዎች በተቀመጡበት በሕይወት መዝገብ ላይ ስማቸው ያልተጻፉትን እንዲሁ ወደ ሲኦል እንዲሄዱ ይፈረድባቸዋል። እንዲሁም ደግሞ በቀኙ ያሉትን ቅዱሳን እናንተ የአባቴ ብሩካን ወደ ተዘጋጀላችሁ መንግሥት ግቡ ይላቸዋል። እንግዲህ በኢየሱስ ክርስቶስ ላመነው ለእኛ የዘላለም ሕይወት ሲሆን፣ በጌታ በኢየሱስ ክርስቶስ ላላመኑት ግን
ለዘላለም ወደማይሞት እሳቱ ወደማይጠፋ የዘላለም እሳት ውስጥ እንደሚጣሉ የእግዚአብሔር ቃል ይነግረናል። ኦ ሃሌሉያ! ምንኛ መታደል ነው ከጌታ ጋር አብሮ መኖር። ክብርና ምስጋና፣ አምልኮና ስግደት ከዘላለም እስከ ዘላለም የእርሱ ነው። አሜን። እንጸልይ። ጌታ እግዚአብሔር አምላካችን ሆይ በዚህ አጭር መልእክት ጌታ እግዚአብሔር አምላክ ሆይ በመጨረሻው ዘመን የሚከናወኑትን ነገሮች ስላስተማርከን እናመሰግናለን። እንድናውቅ እግዚአብሔር አምላክ ሆይ ቃልህን እንድናውቅ፣ ቃልህ ደግሞ ነፃ ያወጣል። ስለዚህም ደግሞ ተዘጋጅተን እንድንጠብቅ ስለረዳሃን እናመሰግንሃለን። ስለምትረዳን